ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የአስቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የሰላማችሁ ያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ሁልጊዜም እንደምለው ሀገራችሁ ኢትዮጵያ ሰላም እና ፍቅር ተመኘው። ለዚህ ቤት አዲስ ከሆናችሁ በቅነት ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ስትገቡ ሁላችሁም ላይክ እያደረጋችሁ ጀምሩ። ለምታበረታቱኝ እህት ወንድሞች ከልብ ከልብ ነው የማመሰግነው። ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ሁልጊዜም እንደምለው ሀገራችን ኢትዮጵያን ሰላም እና ፍቅር እመኛለሁ። ዛሬም እንደተለመደው በዘላለም መጥቻለሁ። እንግዲህ የሙሽራዋ ጉድ ብዙ ነገር እየወጣ ነው። እንግዲህ ሙሽራው ከጠፋ በኋላ በፊት በመጀመሪያ እሷ ነበረች ተበዳይ ናት፣ እሷ እንደዚህ ምናምን ብለን ብዙዎቻችን ለእሷ እየፈራን ነበር። አሁን ግን እሷ የባሏ እንዲደበደብ እና በሰርጓ ቀን ራሷን እንትን ለማለት ያደረገችው እንግዲህ በራሷ ሴራ እንደሆነ እንግዲህ ደርሶበታል ልዑል ማለት ነው። ጠፍታ ነበር። አሁን ደግሞ እንግዲህ ከጓደኛዋ ጋር ብዙ ምስጢር እንዳለባቸው ብዙ ነገር ልዑል ደርሶባቸዋል ማለት ነው። ማን የትም አለ የትም፣ ዋናው እሷ መገኘቷ ነው። እንግዲህ እሷ በሙሽራውን አይታችሁታል። ተደብድቦ ከሆስፒታል ነው የተገኘው። ራሱን ስቶ ምናምን የባለፈውን ቪዲዮ እንግዲህ አብዛኞቻችሁ አይታችኋል። እና አሁን ላይ እሷ ከዛ እሱ ከተገኘ ከተባለበት ሰዓት ጀምሮ እሷ ጠፍታ ነበር። አሁን ደግሞ እሷ በተራዋ ተገኝታለች ማለት ነው። መቼም እነ ልዑል እና ዘላለም እንግዲህ እንደምታውቁት የሆነ ነገር ጀምረው እስከ መጨረሻው ድረስ እንትን ሳይሉ ለምንም ነገር የማይበገሩ ጀግና ወንድሞቻችን ናቸው። ፍትህን ለማስፈን እንግዲህ ጠዋት ከማታ ለምንም አይነት እረፍት ሳያደርጉ እየፈለጉ ነበረ። አሁን ግን ተሳክቷል ሁሉም ነገር ማለት ነው። ስለ ሁሉም ነገር እግዚአብሔር ይመስገን። በመጀመሪያ እንግዲህ ልዑል አንድ ነገር ከጀመረ ልዑልም ሆነ ዘላለምም ታውቃላችሁ፣ በአንድ ነገር ከጀመረው እስከ መጨረሻው ድረስ እውነትን ሳያጋፍጡ አይተውም። ነገሩን እንደ እንትን አይተው ምናምን ዝም ብለው ተድበስብሶ የሚያልፍ ነገር የለም እነሱ ጋር ከመጡ ማለት ነው። ሙሽራዋ እንግዲህ ባለፈው እሷ ምንም አላቅም እያለች አይታችኋል። ራሷን ለማጥፋት በጣም እንትን ብዙ ነገር እያረገች ነበረ። ሙሽራው እንዴት በድንገት ሊጠፋ እንደቻለ ምናምን እያለች ብዙ ነገር ግን አሁን ግን ትልቁ እንትን ግን እሷ ጋር ትልቅ ሚስጥር የገዛ ጓደኛዋ ጋር ብዙ ሚስጥር ነው ያወጣባት ማለት ነው። ለዚህ ሁሉ የሁሉ ጉዳት እንዲደርስበት የሁሉ ስቃይ ምናምን እንትን እንዲልበት እንግዲህ የእሷ እጅ እንዳለበትም እየተናገሩ ነው። ብዙ ነገር አንዳንድ ጊዜ እኛ ሰዎች ምን አለ መሰላችሁ አሁን ላይ ወንጀል እንደዚህ ዝም ብሎ ተድበስብሶ ምናምን የሚያልፍ ይመስለናል ለጊዜው ማለት ነው። ግን ቆይቶ ቆይቶ እውነቱ ሲወጣ ደግሞ ተጎጂዎቹ እነዚያው ጥፋተኛ ሰዎች ናቸው። እና ሰው ከጥፋቱ በፍጹም አይማርም ታውቃላችሁ። ከጊዜ ጊዜ እየጨመረ ነው እንጂ የሚመጣ ምንም የሚቀንሰው ነገር የለም። ግን እውነትን ይዛችሁ የምትጓዙ ከሆነ ደግሞ በምትሄዱበት ሁሉ ስኬታማ እንደምትሆኑ እንግዲህ እያየን ነው። ልዑልም ዘላለምም እንግዲህ ልዑልም ጋም እያያችሁ ነው እንግዲህ በኤልሳ ጉዳይ እየተሯሯጠ ያለው ጀግናችን። ለምንም የማይበገር ናቸው ሁለቱም፣ አንድ ናቸው በቃ ሁለቱም። አንዳንድ ጊዜ ምንድን ነው የሚባለው ሰው አብሮት የሚውለው ነው ሰው የሚመስለው የሚባለው አባባል በትክክል እነሱ በቃ አንድ ማህፀን አንድ እንትን የወጡ ነው የሚመስለኝ። እኔ አንዳንድ ጊዜ ሳስባቸው ሰውን እንዴት አድርገው ማወጣጣት እንዳለባቸው እንዴት አድርገው ማለት በጣም ሲስተማቸው በጣም የሚገርም የሚደንቅ ነው። የሰው ልጅ ያላቸው እንትን ማለት ነው። በዚች ሙሽራ አሁን ይቺ ሙሽራ የተባለችው ሴት እንግዲህ ባለፈው በጣም ብዙ ስቃይ አሳልፍ ያለው ብዙ ምናምን እያለች እያስመሰለች ነበር። ግን ደግሞ አሁን ተበዳዩ ማን ሆኖ ተገኘ? ሙሽራው። ሙሽራይቱ ነበረች ባለፈው ስናዝንላት የነበረችው። አሁን ደግሞ ተገልብጠን እሱ ነው የሚያሳዝነው ማለት ነው። ህይወት እንግዲህ አንዳንድ ጊዜ እንደዚህ ነው። ያው ጊዜያዊ ነው ነገሩ። ይቺ ልጅ ለጊዜው እንደዚህ ነገሩ ተድበስብሶ ምናምን የሚያልፍ መስሏት ነበረ። ከምንም ልታመልጥ አልቻለችም። እውነቱ እየወጣባት ስለሆነ የገዛ ጓደኛዋም እንግዲህ እውነት እየተናገረች ነው። ባለፈው እንግዲህ እንዳያችሁት አብዛኛው
ለእሷ ነበር ስናግዝ የነበረው። እሱ እንዴት በሰርጓ ቀን በደስታዋ ቀን ጥሏት ሊጠፋ ቻለ? ብዙ ብዙ ነገር እያልን ነበረ። ግን አንዳንድ ጊዜ ደግሞ የሰውን ችግር እኛ አብዛኞቻችን አንረዳም። ምክንያቱም ከፊት ፊት የመጣልንን ነው እኛ የምንፈርደው ተመልካቾች ማለት ነው። ግን እሷ ግን አሁን ላይ ሙሉ በሙሉ ዝም ብላችሁ ስታዩ በየእንትኑ የሚመጣው እንትን ስትሰሙ ደግሞ ጥፋተኛዋ እሷ እንደሆነች ነው የምንረዳው ማለት ነው። ከባድ ነው በጣም። እኔ አንዳንድ ጊዜ ለሰዎች ምን እንደምታውቃላችሁ፣ ሰው ካልተስማሙ አብሮ መኖር ምናምን ማለት አብረሽ መኖር ካልተስማማሽ ለምን ተለያይተው እንደማይኖሩ አላውቅም። ብዙ መፍትሄ አለ አይደለም እንዴ? የግዴታ አንድ ቤት ሆነሽ መደባደብ ወይም እንትን ማለት አለብሽ እንዴ? መለያየት እኮ የሚሉት ነገር አለ። ካልተስማሙ መለያየት፣ የሰውን ስቃይ በቆሙ እንደዚህ ማብዛት፣ ሰውን ማሰቃየት ምን ይሉታል? እንደዚህ አይነት። አረ ግን እኛ ሀገራችን ላይ ምንድን ነው እያየን ያለ ነው ጎበዝ? በዛም ስትሄዱ እንትን ነው፣ በዚህም ስትመጡ ብቻ እኔም ብቻ ነኝ ግራ የሚያጋባኝ ወይስ እናንተን ነው? እስኪ ንገሩኝ። ምንድን ነው እየተካሄደ ያለው? ግራ እኮ ነው የሚያጋባው። ለማን እንደምትፈርዱ ተመልካች በሁለት ነው የሚፈርደው። ከፊት ስትመጣ በፊት አልቅሶ ከሆነ ላለቀሰው እንፈርዳለን። ቀጣይ ደግሞ እሷ መታ ስታለቅስ ደግሞ ተገልብጠን ደግሞ ለእሷ እንፈርዳለን። እንደው ግራ ግብት ያለው ሀበሻ ማለት እኛ ነን። እውነት ግራ የገባን የዚች ልጅ ጉዳይ እኔ በፊት ልክ እንደኔ ከሆናችሁ ሙሉ በሙሉ ለእሷ ነበር እኔ ያሳዘነች ራሷን ለማጥፋት እንደዚያ ስትሆን በሰርጓ ቀን በደስታዋ ቀን ቤተሰብ ተሰብስቦ እንትን በሚልበት ቀን እንደዛ ስትሆን በጣም አሳዘነች። ግን ውስጥ ለውስጥ ደግሞ የሆነ እንትኑ ስታዩ ደግሞ የራሷን ጥፋት እንደምንም እንትን ብላ እሱን ጥፋተኛ ሙሉ በሙሉ እሱን እንዳጠፋ አድርጋ እየወቀሰች የነበረች ልጅ አሁን ደግሞ እሷ ጥፋተኛ ሆና ስትገኝ እንግዲህ እናንተ ፍረዱ። እውነት ተመልካቾች እናንተ ፍረዱ። እኔ ምንም እኔ የምለው ነገር ጥፍት ብሎብኛል። የእውነት ሰው ነው ስትሉት የሆነ ሲቀየር፣ አሁን ደህና ስትሉ ከነገራችን ላይ በልዑልና ዘላለም ጋር የሚመጡ ሰዎች እድለኛ ናቸው። ለምን አትሉም? የሆነ ነገር ከነሱ መታችሁ ጠይቃችሁ በቃ መፍትሄ ሳታገኙ ወደ ቤታችሁ አትሄዱ። ሁልጊዜም እያንዳንዱ እንትን እየመጡ ይጠይቃሉ። ከጠየቁት በላይ ነው አግኝተው የሚሄዱ። እድለኛ ከሆኑም ደግሞ የቤት ባለቤት የሚሆኑበት እድል ተመቻችቶ በጣም የተሰቃዩ በንብረታቸው ህይወታቸውን ምናቸውን ነገር ሁሉ ነገር የተሰቃዩ ሰዎች እንግዲህ የተመቻቸ የቤት ኪራይ ተከፍሎላቸው ቤት ተገዝቶ ቤት ተሰጥቷቸው እያየን ነው። እድለኛ ናቸው የምላችሁም ለዛ ነው። በልዑል እና በዘላለም የምትመጡ ሰዎች የእውነት በጣም እድለኞች ናችሁ። እነሱም ደግሞ እግዚአብሔር ነው የምላችሁ የሚሰሩት ስራ በጣም የሚደነቅ እንትን የሚል ስለሆነ በሚሄዱበት ሁሉ ስኬታማ ነው የሚሆኑት። በቃ እውነትን ይዛችሁ ስትጓዙ እኮ እንደዚህ ነው። ሁልጊዜም እውነት ታሸንፋለች አይደል? በውሸት የሚጓዙ ሰዎች ናቸው መጨረሻቸው የማያምር። እና እግዚአብሔር አምላክ ሀገራችንንም ሰላም ያደርገው። እንግዲህ የዚች ሙሽራ ጉድ የማብቂያው እንትን እየደረሰ ይመስለኛል። አሁን ላይ እውነቱም እየወጣ ስለሆነ እሱም ስለተገኘ ሁለቱም እንግዲህ እየተፋጠጡ ያሉበት ሁኔታ ነው። ልዑላችን ማን ነው ዘላለም እንግዲህ የኛ ጀግና ሁልጊዜም እግዚአብሔር አምላክ በምትሄድበት ሁሉ ይጠብቅህ፣ ክፉ ነገር ያርቅላችሁ ነው የምላችሁ የሀገሩ ጀግናዎች። አሁን ላይ ኢትዮጵያ ውስጥ ሰው በጠፋበት እናንተ ጀግናዎች
ለሰው ቁማችሁ ሰው በራሱ ጉዳይ ለመታገል ለማውራት እንኳን በሚሳቀቅበት እንትን እናንተ ግን በሰው እንትን ገብታችሁ ምንም ነገር እንትን ሳይላችሁ ለምንም እውነትን ይዛችሁ እየተጓዛችሁ የሰውንም ፍትህ የምታስገኙ ጀግኖቻችን እግዚአብሔር የእውነት ሁልጊዜም ነው የምላችሁ የተሟላ የተስተካከለ ህይወት የምትደሰቱበት ሰውን እንደምታስደስቱ እናንተም የሚያስደስታችሁ ነገር ይስጣችሁ። የሰው ህመም፣ የሰው ስቃይ፣ የሰው ሁሉ የሚገባችሁ ናችሁ እና ለእናንተም ልክ የሚያስብላችሁ የሚጨነቅላችሁ ይስጣችሁ ነው የምላችሁ። የእውነት ስለ እናንተ ብዙም እኔ ማውራት አልችልም። በቃ የምትሰሩት ስራ ከምታደርጉት ነገር ቃላት ያጥረኛል ማለት ነው። ብቻ ባላችሁበት ሰላማችሁ ይብዛ። ተመልካቹም በጣም የሚወዳችሁ የእናንተ ተመልካቾች እንግዲህ አብዛኛው ስትጠፉ ተጨንቆ 2 3 ቀን እንትን ስትሉ በጣም ኮሜንቱን በእንትን አጨናንቀው ነው እንግዲህ ለተመልካቾቹም ለእናንተም እኔ እውነት ክብር አለኝ። ክበሩ። በምትሄዱበት ሁሉ ሰላማችሁ ይብዛ ነው የምላችሁ የሀገሬ ልጆች። ሌላ ምንም ነገር አላችሁ? መልካምነት ከነገራችን ላይ ለራሳችን ነው፣ ለማንም አይደለም። መልካም ነገር ሰርተን በዚች ምድር ለመልካም ነገር ለምትሰሩ ሰዎች ሁሉ የእውነት ሁላችሁንም በጣም አመሰግናለሁ። ሰላማችሁ ይብዛ። ለማንኛውም የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ ያደረጋችሁ ጀምሩ። ለምታበረታቱኝ የእህት ወንድሞቼ ከልብ ከልብ ነው የማመሰግነው። ባላችሁበት ሰላማችሁ ብዜት ትርፍ ይበልልኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ፣ ደህና ቆዩን። ሀገራችን ኢትዮጵያን ሰላም እና ፍቅር እንመኛለን። ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።